በአምስት ዓመት አራት ሳይቶችን ሰርተን ያስረከብነው ጃምቦሮ ሪል ስቴት አሁን ላይ ልዩ የአዲስ ዓመት ስጦታ ማለትም ከ20 እስከ 32% ቅናሽ ይዘን እናንተን በመጠባበቅ ላይ እንገኛለን። እነዚህን ዲስካውንት በቦሌ ቡልቡላ 90% የደረሰው ሳይታችን ላይ ባለ 2 እና ባለ 3 መኝታ ቤቶችን በካሬ ከ82000 ብር ጀምሮ ከነካርታቸው ይዘን መተናል። እንዲሁም በሳር ቤት መኖሪያውን አሊያም የንግድ ሱቆ ለማድረግ ካሰቡ ሱቆችን ከ560 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም አፓርትመንቶችን ከ1,260 ሺህ ብር ቅድመ ክፍያ ጀምሮ አዘጋጅተንሎታል። ጃምቦሮ ሪል ስቴት በጊዜ ግቡ። ተራስተልን ክቡራን ተመልካቾቻችን ሲሳያገና ከሉዓላዊ ሚዲያ አርብ ጥቅምት 14 2018 ዓመተ ምህረት Addis Ababa to sign a peace agreement with the TPLF. Some say effectively throwing Eritrea under the bus. Yeah, I think that's absolutely right, that the Eritrean side would feel very much betrayed by the Prime Minister's government in Ethiopia. However, that betrayal process did not start with Eritrea. It actually started from within Ethiopia. ግድያም እስርም እዛው ውስጥ አላየንም። በልዩነት ውስጥ ያሉ ሰዎች ከስልጣን ወጥተዋል። ግን ከስልጣን የወጡት ሰዎች ደግሞ እንዴት ነው ስልጣናቸውን ያጡት? ደግሞ ከስልጣን የለቀቁት? ይሄ የውስጥ መረጃ ምናምን አስፈልገንም። በአደባባይ እኮ የተፈጠረ ልዩነት ነው። የፓርቲዎቹ መዋሃድ ትክክል አይደለም። ትክክል ቢሆን እንኳ ጊዜው አይደለም ብዬ ስለማምን በዚሁ አቋሜ ራሴን አግልዬ ነው ያለሁት። ይሄን ከተማ ከያዘው ይሄን ወረዳ ከያዘው እንግዲህ ማብላችሁ ማንንም ሰው ተስፋ እንዳቆርጥ በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኤርትራ መንግስት አደጋነቱ ለኤርትራ ህዝብ ብቻ ሳይሆን ለጎረቤት ሀገራት እንዲሁም በቀይ ባህርና በአፍሪካ ቀንድ ላይ ጥቅም ላላቸው ወገኖች ጭምር በመሆኑ ሊደግፉን ይገባል ሲል የኤርትራ አማጺ ጥሪ አቀረበ። የሌላኛው አማጺ አመራር ደግሞ ጎዳናዎች ሁሉ ወደ አስመራ ይወስዳሉ የሚል መልእክት አስተላልፈዋል። የቀይ ባህር አፋር ዴሞክራሲያዊ ድርጅት ያሰለጠናቸውን ታጣቂዎች መስመረቁን በተመለከተ ባወጣው መግለጫ እንዲሁም የንቅናቄው መሪ ባስተላለፉት መልእክት ትግላቸው የኤርትራ መንግስት ለማስወገድ መሆኑን ግልጽ አድርገዋል። የሰለጠኑት ታጣቂዎች ሽምቅ ውጊያን ጨምሮ ከፍተኛ የሆኑ የውጊያ ጥበቦችን የተማሩ መሆናቸውን በመግለጽ ዓላማችን የቀይ ባህር አፋርን ደህንነት ለማስጠበቅና መሬታችንን ነፃ ለማውጣት ነው ብለዋል። የአማጺው የቀይ ባህር አፋር ዴሞክራሲያዊ ድርጅት ሊቀመንበርና የሰራዊቱ ኮማንደር ኢብራሂም ሃሮን የተዋጊዎቻቸውን ብቃትና ዲሲፕሊን በማወደስ ዓላማችን የኤርትራን መንግስት መፋለም ነው ማለታቸው በመግለጫው ተመልክቷል። ኢብራሂም ሃሮን መልእክታቸውን ሲቀጥሉም ግባችን የራስን ዕድል በራስ መወሰንን ማረጋገጥ አስፈላጊ ሆኖ ከተገኘም ህዝባችንን ከዘር ማጽዳትና ከግዳጅ መፈናቀል ለመታደግ መገንጠልን ተግባራዊ እናደርጋለን ማለታቸው ተገልጿል። የኢሳያስ መንግስት የሚገባው ቋንቋ ኃይል ብቻ ነው ያሉት የቀይ ባህር አፋር አማጺ መሪ ኢብራሂም ሃሮን ቀጣዩ ተግባራችን የባህር ኃይል ማደራጀት ጭምር ስለሆነ በስልጠናና በመሳሪያ ጉዳይ ላይ እየመከርን ነው ብለዋል። የኢሳያስ አፈወርቂ መንግስት አደጋው ለኤርትራ ህዝብ ብቻ ሳይሆን ለጎረቤት ሀገራትና በቀይ ባህርና በአፍሪካ ቀንድ ላይ ጥቅም ላላቸው ወገኖች ጭምር በመሆኑ ድጋፍ አድርጉልን ሲሉም ጥሪ አቅርበዋል። በኤርትራ መንግስት ላይ የሚደረገውን ትግል ለማቀናጀት የኤርትራ የፖለቲካ ኃይሎች ግንባር መፈጠሩን ገልጸው ይህም ኃይል ጠንካራና ተጽዕኖ ፈጣሪ ኃይሎች የተሰባሰቡበት በመሆኑ ሁሉም የኤርትራ ተቃዋሚዎች ሂደቱን እንዲቀላቀሉ ጥሪ አቅርበዋል።
ይህ በእንዲህ እንዳለም ሰሞኑን ወደ አፋር ክልል የተንቀሳቀሱት የኢትዮጵያ መንግስት ባለስልጣናት ኤርትራና ኢትዮጵያ የሚዋሰኑበትን ቡሬ ከተማን መጎብኘታቸውን ምንጮች ገልጸዋል። የኢትዮጵያ ብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ወደ ስፍራው የተጓዙበት ዓላማም ሆነ ስለ ጉዟቸው በይፋ የተገለጸ ነገር ባይኖርም እስከ ኤርትራ ድንበር ከተማ ድረስ ጉብኝት ማድረጋቸውን ምንጮች ለሉዓላዊ ሚዲያ ገልጸዋል። በተያያዘ ዜና ሌላው የኤርትራ አማጺ ብርጌድ ንሓመዱ ወይንም ብሉ ሪቮሉሽን በሚል የሚጠራው ንቅናቄ አመራር አቶ በየነ ገብረ እግዚአብሔር ለንቅናቄያቸው ሁሉም ጎዳናዎች ወደ አስመራ እያቀኑ ነው በሚል ጽፈዋል። የብርጌድ ንሓመዱ አመራር አቶ በየነ ገብረ እግዚአብሔር የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳም ከሚስተር ሩዶልፍ ጋር ተገናኙ በማለት የሁለቱም ፎቶ በኤክስ ገጻቸው በመለጠፍ በምስራቅ አፍሪካ ሽብርተኝነትን እንዴት መዋጋት እንዳለባቸው መክረዋል በማለት ጠቅሰው በአፍሪካ ቀንድ ሰላምንና ጸጥታን ለማረጋገጥ ከኤርትራ ወገን ንቅናቄያቸው ባለድርሻ ሊሆን እንደሚችል አመልክተዋል። ሽብርተኝነትና በመንግስት የሚደገፍ አመፅ በአፍሪካ ቀንድ ስፍራ እንደማይኖረው በመግለጽ ጊዜውም እየሮጠ ጎዳናዎችም ወደ አስመራ እያመሩ ነው ሲሉ በኤክስ ገጻቸው መልእክት አስተላልፈዋል። ይህ በእንዲህ እንዳለም የኢትዮጵያ ገዢ ፓርቲ ብልጽግና ስራ አስፈጻሚ ኮሚቴ በሀገራዊና በፓርቲው ጉዳይ ላይ ለመምከር ዛሬ ስብሰባ መቀመጡን አስታውቋል። የውይይቱ ዝርዝር በይፋ ባይገለጽም በግንቦት ወር ይካሄዳል ተብሎ በሚጠበቀው ሀገር አቀፍ ምርጫ እንዲሁም ከኢትዮጵያ ጸጥታ በተለይም በትግራይ ወቅታዊ ሁኔታና ከኤርትራ ጋር በተያያዘ ጉዳይ ላይ እንደሚመክር ይጠበቃል። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ የኢትዮጵያን የኢኮኖሚ ሪፎርም ጉዞ ለመደገፍ አሁንም ቁርጠኛ ነው ሲሉ የተቋሙ ዳይሬክተር ገለጹ። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ዋና ዳይሬክተር ክሪስቲና ጆርጂዮቫ ትናንት በኤክስ ገጻቸው ባሰፈሩት መልእክት ከኢትዮጵያው የገንዘብ ሚኒስትር አቶ አህመድ ሺዴና ከብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ ጋር በኢትዮጵያ ኢኮኖሚ ሪፎርም ላይ መነጋገራቸውን ገልጸው ሂደቱ አዎንታዊ መሆኑን በመልእክታቸው አስፍረዋል። ይህንንም አዎንታዊ የሆነ ውጤት ወደ አራተኛው የግምገማ ምዕራፍ ለማስቀጠል መምከራቸውንም አስታውቀዋል። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ዋና ዳይሬክተር የሆኑት ክሪስቲና ጆርጂዮቫ ተቋማቸው የኢትዮጵያን ሪፎርም ጉዞ ለመደገፍ አሁንም ቁርጠኛ መሆኑንም በመልእክታቸው አመልክተዋል። ዳይሬክተሯ ከመልእክታቸው ጋር ባያያዙት ፎቶግራፍ ከገንዘብ ሚኒስትሩ አቶ አህመድ ሺዴና ከብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ በተጨማሪ የጠቅላይ ሚኒስትር አብይ የኢኮኖሚ አማካሪ አቶ ተክለወልድ አጥናፉ እንዲሁም አምባሳደር ብናልፍ አንዱዓለም በአሜሪካ የኢትዮጵያ አምባሳደርም በስፍራው እንደነበሩ ተመልክተዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ቲአርቲ የተባለ የቱርክ መገናኛ ብዙሃን በኢትዮጵያና ኤርትራ ወቅታዊ ሁኔታ ላይ ዘገባ እንዲሁም ውይይት አድርጓል። በዛ ውይይት ላይ ከኢትዮጵያም ከኤርትራም እንዲሁም በኢትዮጵያ ጉዳይ ላይ ወይ በኢትዮጵያ ወይ በአካባቢው ላይ ጉዳይ እውቀት ላለው የተባለውን ዊሊያም ዴቪሰንንም ጋብዘው አነጋግረዋል። በውይይቱ ላይ የተነሱት የኢትዮጵያና ኤርትራን ግንኙነት አጠቃላይ ሂደቶች የሚዘረዝሩ ጉዳዮች ናቸው። ምናልባት በዚህ ላይ ለማተኮር የሚፈልገው እዛ ላይ የተነሳ ነገር አለ። ምናልባት ዊሊያም ዴቪሰን ውይይቱን በሚያደርግበት ወቅት የኢትዮጵያና ኤርትራ ግንኙነት የነበረበትን ሂደት በኋላ የጠቅላይ ሚኒስትር አብይ መንግስት ወደ ሰላም ወደ ስልጣን ከመጣ በኋላ የኖቤል ሽልማት ያገኙበትን ሂደት እና ከዛ በኋላ ኢትዮጵያና ኤርትራ ግንኙነት በፕሪቶሪያው ስምምነት ሲፈረም በኢትዮጵያና በኤርትራ መንግስታት መካከል ልዩነት እንደተፈጠረ የጠቅላይ ሚኒስትር አብይ መንግስት የፕሪቶሪያውን ስምምነት በመፈረም ሂደቱን እዛ ጋር ማቆም እንደፈለገ፣ በኤርትራ በኩል ደግሞ ህወሓት ሙሉ ከሂደቱ መውጣት አለበት የሚል አቋም እንዳለ፣ በዚህም የተነሳ ልዩነቱ እዛ ጋር ጀመረ የሚል ነገር ያነሳል። That have led to a significant worsening of relations between Ethiopia and Eritrea. The first one has been the fallout from the end of the Tigray War, when essentially Prime Minister Abiy Ahmed in Ethiopia decided to make peace with the TPLF. And it's widely understood that President Isaias Afwerki and his government, they really wanted to see something like the complete defeat of the TPLF in Tigray. So that was, the end of the honeymoon, let's say.
ይሄ ብዙ ጊዜም በተለያየ መንገድ በትንተናዎችም የሚቀርቡ ጉዳዮች ናቸው። እኔ በዋናነት ማተኮር የምፈልገው አሁን የሚነሱ ይሄንንም ጨምሮ በኋላ ላይ በውይይቱ የተነሱ አንዳንድ ጉዳዮች አንዳንዴ በየቦታው በየአጋጣሚው ስለሚነሱ እግረ መንገዱንም ለውይይትም እድል ይፈጥራል በሚል ነው። ይህ መነሻ ማድረግም ከኤርትራ ወገን አስተያየት የሰጡት ሰው ያ ልክን መከዳት ነው። ያንን ኤርትራ መንግስት በዛን ወቅት ማለትም ህወሓትን ሙሉ ሙሉ የመጨረሱን ጉዳይ አቋም ያራምድ ነበር በሚል ዊሊያም ዴቪሰን እዛ ላይ አቋሙን ግልጽ አድርጓል። ያ እዛ ጋር የነበረ ሁኔታ ላይ ልዩነት መፈጠሩን በተመለከተ ኤርትራዊው እዛ ጋር የመከዳት ነገር እንዳለም ያነሳሉ። ያ መከዳት ግን ኤርትራ ላይ የጀመረ ነገር ሳይሆን የጠቅላይ ሚኒስትር አብይ መንግስት ከራሱ ከውስጥ ነው ይህን ነገር ሲያደርግ የነበሩ አብሮት የነበሩትን በዚህ መልክ ከሂደቱ እያወጣ መጣ በሚል ዶክተር ለማ መገርሳንም ኤርትራዊው ሰው ይጠቅሳሉ። Addis Ababa to sign a peace agreement with the TPLF, some say effectively throwing Eritrea under the bus. Yeah, I think that's absolutely right, that the Eritrean side would feel very much betrayed by the Prime Minister's government in Ethiopia. However, that betrayal process did not start with Eritrea. It actually started from within Ethiopia. የኢትዮጵያና ኤርትራ ግንኙነትን በተመለከተ በአጠቃላይ በዛ ጉዳይ ላይ የተነሱ ጉዳዮች በአብዛኛው በፖለቲካ ትንተና በተለያየ መንገድም ሲነሱ የነበሩ ጉዳዮች ስለሆኑ አሁን በዋናነት የጠቅላይ ሚኒስትር አብይ መንግስት ጋር ተያይዞ ኤርትራዊው ምንድነው ተወያይ ያነሱት ነገር አንዳንዶችን በተለይ ኢትዮጵያ ፖለቲካ ውስጥ ብዙ ጊዜ ምንድነው የተቃውሟችሁ መነሻ፣ ምንድነው ችግሩ፣ ምንድነው ልዩነቱ፣ ለምን እንደምትቃወሙት፣ ለምንድነው ኢትዮጵያው ሰላም እንዳይረጋገጥ በተለያየ መንገድ የሚተኩሱ ሰዎችን የምታበረታቱት፣ ለምን እንደምትቃወሙት የሚለውን ነገር በተመለከተ ሄዶ ከሚያነሷቸው ነገሮች አንዱ ጠቅላይ ሚኒስትሩ አብሯቸው የሰሩትን ሰዎች ሁሉ አግልለው ከዶክተር ለማ ይነሳሉ፣ አቶ ገዱ ይነሳሉ፣ የኤርትራ መንግስት ይነሳል፣ በፕሬዝዳንት ኢሳያስ ይነሳሉ። ይሄ ምናልባት ጥሩ ለመወያየም ስለሚሆን ሁልጊዜም ሰዎች የሚፈልጉትን ወይ ደግሞ የሚመኙትን ወይ ደግሞ እንዲሆን የሚፈልጉትን ነገር እየፈለጉ ወይ ደግሞ በዛ መንገድ ነገሮችን እየተከተሉ ካልሆነ ምንድነው ኢትዮጵያ ውስጥ የተከሰተው? ጠቅላይ ሚኒስትሩ ለስልጣን ከመጡ በኋላ አብሯቸው የነበሩ ሰዎች ከሂደቱ እንዴት ወጡ? አብረው የመጡ ሰዎች በታሪክ ውስጥ ሁሉ አብረው እስከ መጨረሻው ይዘልቃሉ የሚለውን ዋናነት እሱን አንስቶ በኢትዮጵያ ታሪክ ውስጥ በቀደሙት የሩቁን ትተን በደርግ ውስጥ የነበሩት የመጀመሪያዎቹ ምዕራፎች ውስጥ የነበሩትን አብረው የመጡ ሰዎች የት ድረስ አብረው ቀጠሉ? የደርጉ ምክትል ሊቀመንበር ኮሎኔል አጥናፉ አባተ የት ድረስ ነው መቀጠል የቻሉት? ምናልባትም የኩዴታውን ማለት በንጉሱ ላይ የነበረውን ኩዴታን በማስተባበር የመጀመሪያ አራተኛ ክፍለ ጦር የነበረውን ነገር መሪ የነበሩ ሰው ናቸው። እነ ኮሎኔል መንግስቱ ከምስራቅ መጥተው ሂደት ውስጥ ገብተው ኮሎኔል መንግስቱ እዛ ላይ የዛን ጊዜ ሻለቃ ነበሩ። በጣም የማሳመን ችሎታቸው በብዙ መልኩ ሌሎቹ ዘንድ ተቀባይነት ማግኘታቸው ያው መሪ ሆነው ወጡ። በዛ ሂደት ውስጥ እንግዲህ ግንባር ቀደም የነበሩ ሰው ኮሎኔል አጥናፉ አባተ አብረው መጓዝ የቻሉት በጣም ጥቂት መንገድ ነው። በሌላ በኩል ደግሞ እነዚህ ወታደሮች ማለትም ከፍተኛ መኮንኖችና እስከ ተራ ወታደር ያሉት እስከ ሻለቃ ነው በአብዛኛው። ሌተና ኮሎኔል ሰዎች አሉ በአብዛኛው፣ ግን ሌላው እስከ ተራ ወታደር ባለው ውስጥ ነው። ከዛ በላይ ያሉ ሰዎች ሂደት ውስጥ እንዲገቡ አላደረጉም። ነገር ግን ደግሞ ንጉስን የሚያህል ያውም 50 ምናምን ወደ 43 ዓመት በስልጣን ላይ የቆዩ የሚፈሩ የሚከበሩ ንጉስ ሲመራት የነበረችን ሀገር እድሜያቸው 30ዎቹ አጋማሽ ላይ ያሉ ማዕረጋቸው ሻለቃ የሆኑ ሰዎች የሀገር መሪ ሆነው ሲመጡ የፈለገ ለውጥ የሚፈልግም ቢኖር የሆነ ሰማይ ተደፋበት ሊመስለው ይችላል። ይህንንም አስበው ሊሆን ይችላል። የመጀመሪያ እነዚሁ ወታደሮቹ እና መኮንኖቹ ያደረጉት ህዝብ ሊቀበለው የሚችል መሪን ለማውጣት ሙከራ አድርጓል። የመጀመሪያ ጀነራል አጥናፉ አባተ ጀነራል አማን ሚካኤል አንዶምን ከእርሳቸውም ጋር ብዙ ርቀት አልሄዱም። ከጀነራል አማን
አምዶም ጋር ያው ተታኩሰው እሳቸውም ህይወታቸው አጡ። ከዛ በኋላ ጀነራል ተፈሪ ባንቲ ነበር የመጡት ያው ለቦታው ማለት ነው። ጀነራል ተፈሪም ብዙ ርቀት አልሄዱም። እርሳቸውም በዛ መንገድ ህይወታቸውን አጡ። ኮሎኔል አጥናፉ ዋናው የደርግ ሰው ናቸው። ለእንትን የመጡ አይደሉም። ከእርሳቸውም ጋር ብዙ ርቀት አልተሄደም። ህይወታቸውን ከፈሉ። ምንድን ነው የተፈጠረው? እዛ ውስጥ አብሮ የመጡ አብሮ ይጋዛሉ የሚለውን ለማሳየት የተወሰነ ደረጃ ነው። በኋላ ላይ ዘግይተን የሚወጡ መረጃዎች በኋላም ደግሞ በተለያየ መንገድ የደርግ ሂደት ውስጥ ያለፉ ባለስልጣናት የጻፏቸው መጽሐፎች ላይ የሚያነሷቸው ነገሮች ስንገመግም ምናልባትም ኮሎኔል አጥናፉ የዛን ጊዜ በዛን ወቅት አሻግረው ማየት የቻሉትን ነገር የቅይጥ ኢኮኖሚን አስተሳሰብ እንደ ወንጀል እንደኖር የተቆጠረባቸው በኋላ ላይ የደርግ መንግስት በ1982 ሊሞት 1 ዓመት ሲቀረው የተቀበለው ማለት ነው። ያንን አቋም በማራማዳቸው ዋጋ እንደከፈሉበት ነው እንግዲህ ሲገለጽም የነበረው። ከዛ በኋላ የኮሎኔል መንግስቱ መንግስት 17 ዓመት ቀጠለ። ቲፒኤልኤፍ መጣ። ከቲፒኤልኤፍ ጋር አብሮ የጀመሩት አብረው አልቀጠሉም። ከጫካም ከተማም ከገቡ በኋላ የመጀመሪያው የህወሓት ሊቀመንበር ዶክተር አረጋይ በርሄ ብዙ ርቀት ሳይሄዱ እርሳቸውም እነ ኢንጂነር ግዳይ ዝራጽዮንም ፓርቲውን ወይ ደግሞ ህወሓትን ለቀው ከድርጅቱ ወጥተዋል። ይሄ በመጀመሪያ በረሃ ውስጥ በነበሩበት ነው። ከዛ በፊትም አሻ በሚል አክሱም ሽሬ አድዋ በሚል ውዝግብ ተነስቶ ያ ክፍፍልም ያስከተለው ነገር ብዙ ጊዜ በታሪክ አንብበነዋል። ወደ መንግስት ከሆነ በኋላ የኢትዮጵያን ማዕከላዊ መንግስት ከተቆጣጠሩም በኋላ በጣም ወሳኝ የሚባሉ ህወሓት ውስጥ በተፈጠረ ክፍፍል በ1993 ማለት ነው እጅግ በጣም ወሳኝ የሚባሉት የፓርቲውን ምክትል ሊቀመንበር ህወሓትን ማለት ነው አቶ ተወልደ ገብረ ማርያምን ጨምሮ ከስራ አስፈጻሚ ኮሚቴ አባላት ውስጥ ከአቶ ስዩም መስፍንና ከጠቅላይ ሚኒስትር መለስ ዜናዊ ውጭ ሁሉም ስራ አስፈጻሚ አባላት የተባረሩበት ማለት ነው። ከማዕከላዊ ኮሚቴ ከ30 12ቱ የተሸኙበት ከፍተኛ መሰንጠቅ የደረሰበት ከደርግ ጋር ስናነጻጽረው በደርግ ጊዜ ልዩነት የፈጠሩ ሰዎች ተገድለዋል። በቲፒኤልኤፍ ጊዜ ደግሞ ሲመጡ ልዩነት የፈጠሩ ሰዎች የተወሰኑት እነ አቶ ስዬ አብርሃ እና አቶ ቢቶ በላይ እንደዚህ ደግሞ ተመርጠው ወደ እስር ቤት ተግዘዋል። ከእነርሱ ጋር አበሩ የተባሉት የደቡብ ክልል ፕሬዝዳንት አቶ አቤቶ ኪሾ ወደ እስር ቤት እና አምባሳደር ኩማ ደመቅሳ ደግሞ ስልጣናቸውን ያጡበት ሁኔታ ነው። ከደርግ ጋር ስናነጻጽረው እስር የለም ማለት ግድያ የለም፣ እስር ነው የነበረው። የፖለቲካ ስልጣን ላይ ይዘው በፖለቲካ መንገድ ላይ ጉዞ ከጀመሩ በኋላ በመስመርም በስልጣንም ልዩነት ችግሮች የመፈጠር እድላቸው ሰፊ ነው። የሚያጠያይቅ ነገር አይደለም። አዲስ ክስተት አዲስ ተአምር ኢትዮጵያ ውስጥ እንደተከሰተ አድርገው ለመመልከት የሚሞክሩ ካሉ ያንንም ግምት ውስጥ ማስገባቱ የመጀመሪያው አስፈላጊ ነገር ነው። ወደ ጠቅላይ ሚኒስትር አብይ የሚመሩት መንግስት ሲመጣ ደግሞ ወደ እስርም ግድያም እስርም እዛ ውስጥ አላየንም። በልዩነት ውስጥ ያሉ ሰዎች ከስልጣን ወጥተዋል። ግን ከስልጣን የወጡት ሰዎች ደግሞ እንዴት ነው ስልጣናቸውን ያጡት? ደግሞ ከስልጣን የለቀቁት? ይሄ የውስጥ መረጃ ምናምን አያስፈልገንም። በአደባባይ እኮ የተፈጠረ ልዩነት ነው። ጠቅላይ ሚኒስትሩ ኦሮሚያ ውስጥ ያለውን ብናነሳ ጠቅላይ ሚኒስትሩ ኢትዮጵያ የመጣችበት የብሔር ፖለቲካ በዛው በየብሔሩ ተቧድኖ ወደፊት መቀጠል አይቻልም፣ ይሄ መንገድ ወደኋላ መመለስ ነው፣ ስለዚህ ወደፊት መሮጥ አለብን በሚል ከብሔር ድርጅትነት ወጥቶ ህብረ ብሔር የሆነ የፖለቲካ ድርጅት መፈጠር አለበት የሚል እንቅስቃሴ ተጀመረ። ያን እንቅስቃሴ ኦሮሚያ ክልል ውስጥ ፈተና ገጠመው። ያንን ፈተና ደግሞ በግንባር ቀደምትነት የሚመሩት ዶክተር ለማ መገርሳ ናቸው። የመጀመሪያ የኦሮሞ ጉዳይ እልባት ማግኘት አለበት፣ ኢትዮጵያ ወደሚባለው ነገር ከመሄዳችን በፊት የኦሮሞ ድርጅቶችን ነው መሰብሰብ ያለብን፣ ከዛ በኋላ ነው ወደ ኢትዮጵያ መሄድ ያለብን። ስለዚህ ጊዜው ገና ነው ወደ ኢትዮጵያዊነት ለመሄድ ወይ ደግሞ ህብረ ብሔር የፖለቲካ አስተሳሰብ ውስጥ ለመግባት የሚል ልዩነት ተፈጠረ። ይሄን የኢትዮጵያ መንግስት ወይ ደግሞ ጠቅላይ ሚኒስትሩ ሲናገሩ አይደለም የሰማነው። ራሳቸው ዶክተር ለማ መገርሳ በቮይስ ኦፍ አሜሪካ የኦሮምኛው
ፕሮግራም ላይ ለምን ልዩነት ተፈጠረ፣ ለምን ከሂደቱ ወጡ የሚለውን በግልጽ ተናግረው በዚህ የተነሳ ልዩነታችን ይሄ ነው፣ ወደ ብልጽግና መሄድ የማይፈልጉት በዛ መስመር ውስጥ ስለማያምኑበት የእሳቸው አቋም ግን በብዙሃኑ ተቀባይነት በማጣቱ ያ ልዩነት መፈጠሩ በአደባባይ ገለጹ። እየተካሄዱ ባሉ ጉዳዮች ላይ የማምነውንና ያለኝን ሐሳብ በተለይም ለሕዝባችን ይበጃል ብዬ ያሰብኩትን ሳራምድ ነበር። ስለዚህ በአዳማም ሆነ በሌሎች ቦታዎች በተመሳሳይ ሁኔታ ይህንን ሳደርግ ነበር። የመደመሩን ሐሳብ ነው የተከራከሩት። ኑቲ ኢደአሙ ከንጀዱ እዶ ብራቶ እንተይን ዱረ ኦሮሞ ወልቲ ለእኛ መደመር ማለት ከሌላ ቦታ መጀመር ሳይሆን መጀመሪያ ኦሮሞ ነው። የኦሮሞ መደመር ማለት ደግሞ ከቀበሌ፣ ከወረዳ፣ ከዞን አንስቶ አንድነቱን ማጠናከር ማለት ነው። ሁለተኛ መደመር ስንል ደግሞ እንዴትና በምን ሁኔታ መታየት አለበት፣ አንድነታችንና ልዩነታችን መለየት አለበት የሚል ሐሳብ ነው ሳራምድ የነበረው። እንዲህ አይነቱ አስተሳሰብ የእርሶ ብቻ ነው ወይስ የሚደግፉት አሉ የሚል ነው ሌላው የጃለኔ ጥያቄ። ነሞኒ ያደ ከነገንዴ ገረም ባየቱ ጅራ አዎ ይህን የሚደግፉ ሌሎች ሰዎችም አሉ። አጠቃላይ ከመጀመሪያው አንስቶ እስከ መጨረሻው ድረስ የፓርቲዎቹን ውህደት በተመለከተ የተለየ ሐሳብ ነው ያለኝ። ከመጀመሪያው አንስቶ የማላምንበት መሆኑን ለሥራ አስፈጻሚውም ሆነ ለሁሉም በሰፊው ገልጽ ነበር። የፓርቲዎቹ መዋሃድ ትክክል አይደለም፣ ትክክል ቢሆን እንኳ ጊዜው አይደለም ብዬ ስለማምን በዚሁ አቋሜ ራሴን አግልዬ ነው ያለሁት። እንግዲህ እዚህ ጋር ማንም ጤነኛ የሆነ ሰው ምን መደረግ ነበረበት? አብረን ስለመጣን አብረን ስለመጓዝ ስለሚገባን ከመከራ የሚፈታን ወደፊት የሚያስጉዘን መንገድ ይሄ ነው ብሎ ያመነ ምናልባትም ወደ ስልጣንም ሳይመጣ ጭምር መጽሐፍ ጽፎ መንገድ ዘርግቶ ለመጓዝ የወሰነ ሰው ህልሙን ወይ ደግሞ እቅዱን ለማስፈጸም የሚሄድበት መንገድ ያለው ነገር ላይ ተቃራኒ ነገር ሲመጣበት ያንን ደግሞ አልቀበለም የሚለው ሳይሆን የሚቀበለው ቁጥሩ በርክቶ ማሳመን ከቻለ ምን ማደረግ ነበረበት? ይሄንን መንገድ አልቀበልም ስላልክ ከስልጣን ትወርዳለህ፣ እስር ቤት ትገባለህ፣ ይሄ ነገር ይፈጠራል የሚባል ነገር አልሰማንም። ይልቁንም በዓለም አቀፍ ድርጅት ውስጥ ተቀጥረው ስራ መስራት የሚችሉበት ያው እንዲህ አይነት ድርጅት ውስጥ ደግሞ የኢትዮጵያ መንግስት ድጋፍ ያስፈልጋል። አሁን ከዶክተር ለማ ጋር የተፈጠረውን ልዩነት በተመለከተ ሰዎች ጥያቄ ማንሳት ካለባቸው ለምን ህብረ ብሔር የፖለቲካ ድርጅት እንዲፈጠር ተደረገ? ለምን ቀደም ሲል እንደነበሩት ኦህዴድ፣ ብአዴን ምናምን እየተባለ በየብሔሩ ተኮልኩሎ በዛ መልክ ለምን አልቀጠለም? ያ ነበር የሚሻለው የሚል መከራከሪያ ካለ ያንን መከራከሪያ መስማቱ ጥሩ ነው። ግን የመስመር ልዩነት ሀገር ወደፊት የሚሄድበትና ሀገር ወደ ኋላ የሚመለስበት ጉዳይ ላይ ያለ ያስተሳሰብ ልዩነት ነው። በተግባር የታየው ምንድን ነው? በአይን የሚታይ የሚዳሰስ እውነት ስላለ በሱ ላይ እንግዲህ መከራከር ያለ አይመስለኝም። ክርክር የለም ስል በሚያዩት ሰዎች ላይ ነው ብለው በጨፈኑ ሰዎች ላይ ለመከራከርም ለመዋየትም አስቸጋሪ መሆኑን ብዙ ጊዜ አንስተናል። ሌላው እንግዲህ በዚህ በለውጥ ውስጥ ግንባር ቀደም ሆነው የሚጠቀሱት አቶ ገዱ ናቸው። ዶክተር ገዱ አሁን ዶክተር መሆናቸውን ሰምቻለሁ። ዶክተር ገዱ የአማራ ክልል ፕሬዝዳንት ነበሩ መጀመሪያ ለውጡ ሲመጣ። ቀጥሎ የውጭ ጉዳይ ሚኒስትር ነበሩ፣ የኢትዮጵያ ውጭ ጉዳይ ሚኒስትር። የኢትዮጵያና የኤርትራ ጦርነት ማለት ህዝባዊ ወያኔ ሓርነት ትግራይ ጋር ጦርነቱ በፈነዳበት ወቅት ወዲያውኑ በወዛዎች ተደርገዋል። ምናልባት አንዳንድ ሰዎች የኢትዮጵያ መንግስት አስቦ ነበር ምናምን ለሚሉ ወይ ደግሞ አቅዶ ነው ለሚሉ በብዙ መልኩ እሱን ያው የሆነ ቦታ ላይ ለቆመ ሰው ሳይሆን ለሚያስቡ፣ ለሚመረምሩ፣ ለሚከራከሩ ሰዎች ነው ማለት ሰው። የኢትዮጵያ መንግስት ያኔ በነበረው አቅም
ውስጡ የጸጥታ መዋቅር ሁሉ በተወሰነ ደረጃ በቲፒኤልኤፍ ቁጥጥር ነፃ ባልወጣበት እድሜው እየቀጠለ በሄደው ሲሄድ ግን መወለጠ አቅሙ እየጎለበተ መሄድ የሚችልበት እድል ባለበት ከምንም በላይ ደግሞ ችግሩን በውይይት በንግግር ለመፍታት ጥረት ያደረጉ የሃይማኖት አባቶች ያደረጉትን ጥረት በመጨረሻው ሰዓት ቲፒኤልኤፎቹ እንዴት እንዳመከኑም ስለሚታወቅ ያንን በተመለከተ ጦርነቱ ማን ለምን እንዴት ጀምረ የሚለው ዛሬ ሌላው ቀርቶ ትግራይ ውስጥ ጥያቄ እንዳለ ዛሬ መልሰው ጦርነት ውስጥ መግባት የሚፈልጉት ሰዎች ከምንም በላይ የኢትዮጵያን ፌዴራል መንግስት ፈርተው ሳይሆን ትግራይ ውስጥ በዛ ጦርነት ያለቀው እልቂቱ እንጠየቃለን የሚል ስጋት ጭምር እንዳላቸው መሆኑ በተለያየ መንገድ እየተሰማ ያለበት ሁኔታ ነው ያለው። ስለዚህ በዛን ወቅት ብወዛ ተደርጎ ነበር ለውጡ ላይ ማለት ልክ ጦርነቱ ህወሓት በኢትዮጵያ ሰራዊት ሰሜን ዕዝ ላይ ጥቃት ተፈጸመበት ወቅት ብወዛዎች ነበሩ። ብወዛዎቹ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ገዱ ተነስተው አቶ ደመቀ መኮንን፣ የኢትዮጵያ ጠቅላይ ኤታማዦር ሹም ጀነራል አደም ተነስተው ጀነራል ብርሃኑ ምክትል ነበሩ እሳቸው አሁን ፊልድ ማርሻል ብርሃኑ፣ እንዲሁም ቀደም ሲል የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ የነበሩና በተለያየ መንገድ በቲፒኤልኤፍ ዘመን ድንገት ከስልጣናቸው የተባረሩ አንዳንዶቹ ማዕረጋቸውን ጭምር የተገፈፉ እነ ጀነራል አበባው ታደሰ፣ ጀነራል ባጫ ደበሌ፣ ጀነራል አለምሸት ደግፌድና ጀነራል ዮሐንስ ወልደ ጊዮርጊስ አሁን መቀሌ ሆነው የሚረብሹት ናቸው። በቅርቡ መጽሐፍ የጻፉት እነሱ ወደ ኢትዮጵያ ሀገር መከላከያ ሰራዊት ጥሪ የተደረገበትም ወቅት ነበር። የዛን ጊዜ እንግዲህ በብወዛ ዶክተር ገዱ ከስልጣን ተነሱ። የጠቅላይ ሚኒስትሩ የብሔራዊ ጸጥታ አማካሪ ሆነው በዛ ኃላፊነት ላይ ሲሰሩ ነበር። እንግዲህ በመሀል ከዛ በኋላ ምን እንደተፈጠረ ምን አይነት ሁኔታ እንዳለ ይሄ ነው የሚባል የሚታወቅ ነገር የለም። በይፋ ከብሔራዊ ጸጥታ አማካሪነታቸውን መነሳታቸውን ብዙ አናስታውስም። ግን ወደ ተቃውሞ በግልጽ የመጡበት ሁኔታ ነበር። ለምንድን ነው ልዩነታቸው? ምንድን ነው? የመስመር ነው ወይ የዓላማ ነው ወይ? እሱ ለብዙዎቻችን ለምን ሆነ አንዳንዶች እንደሚሉት ዝም ብሎ ሁሉ ነገር ጨፍኖ እንትን ማለት ሳይሆን ልዩነት ሊፈጠር ይችላል። በልዩነት እንትን ሊባል ይችላል። የሆነ አብሮ መጣ አብሮ ይሄዳል ማለት አይደለም። ደጋግሜ የምለው ነገር ነው። የሆነ ሰው ከሂደቱ በወጣ ቁጥር ጠቅላይ ሚኒስትሩ ላይ መዓት እያወረዱ ወይ ደግሞ ግዘት እያዘነቡ መቀጠል አይቻልም። ግን ምንድን ነው የተፈጠረው የሚለውን ለማወቅ ይሄ ነው የሚባል ነገር አልነበርም። አሁን ግን ጊዜ ጥሩ ነው። ራሳቸው ዶክተር ገዱ ከሀገር ከወጡ በኋላ በየመድረኩ የሚሰጧቸው መግለጫዎች ዝም ብሎ የሚያይ ሰው ዶክተር ለማ በአደባባይ ገለጹት፣ የብሔር ፖለቲካው በተወሰነ ደረጃ መቀጠል አለበት የሚለውን። ዶክተር ገዱም ይህን ሀሳብ በደንብ እንደሚገዙት በየመድረኩ የሚያደርጓቸው ነገሮች እያረጋገጡ መጡ። ከምንም በላይ ልዩነታቸው ምንድን ነው የሚለው እርሳቸው በአደባባይ አፈረጡት። ጠቅላይ ሚኒስትሩን በቃ ከዚህ በላይ ልንሸከመው አይገባም በሚል እንቅስቃሴ ጀመርን። ጠቅላይ ሚኒስትሩን ለምን እንደማይሸከሟቸው ወይ ደግሞ እንዳደረጓቸው እሱ ራሱ ሁሌ ዛሬ እንግዲህ ስለማይገባኝ ማለት ነው። ምናልባትም አንዳንዴ የጠቅላይ ሚኒስትሩ ፍጥነት ባይኖር ኖሮ ፍጥነት የሚለው መጀመሪያዎቹ ምዕራፎች ላይ የነ ጀነራል ሳሞራን ኃላፊነት መንሳትና ጌታቸው አሰፋን ማባረር እንዲህ አይነቱ ነገር ቶሎ ፈጥነው ነገሮችን እንትን ባይሉ ኖሮ ወደ ዓለም አቀፉ ማህበረሰብ ቶሎ ወደ መግባት አካባቢ ላይ ያለውን ነገር ፖለቲካውን ቶሎ ለመቆጣጠር የተደረገው ነገር ባይኖር በኋላ ላይ ሰሜን ዕዝ ላይ ተኮሰው ኃይል እኮ ወዲያውኑ ነበር ወደ እርምጃ የሚገባው እና ለማኩረፍም ለምንም ጊዜ አልነበራቸውም እነሱም ጭምር ብዬ ነው አምነው። በተለያየ መንገድ የኔ እምነት ነው፣ ግምገማዬ ውጤት ነው። ሰዎች ሌላ መንገድ ሊገመግሙት ይችላሉ። እና ጠቅላይ ሚኒስትሩ
በተመለከተ እንግዲህ ያው ጠቅላይ ሚኒስትሩን እንፈነቅላለን ነው እና ውስጥ ምንድነው እየተነጋገረን ባለንበት ሰዓት ከኛ መሃል እንወደድ ባዮች ሄደው ለሰውየው ነገሩት፣ ያው ለጠቅላይ ሚኒስትሩ ማለት ነው። ከዛ በኋላ ያው ልዩነታችን እንዴት ተፈጠረ ይላሉ። እንግዲህ ምናልባት የኢትዮጵያን ፖለቲካ የዓለምንም ፖለቲካ ያየ ሰው ሊፈነቅለው ሲያሰር የነበረ ሰው ሲዶልት የነበረን ሰው ምንም ሳይል በክብር የሚሸኝ ፖለቲካ ስርዓት ኢትዮጵያ ውስጥ መምጣቱ በጣም ትልቅ ነገር ነው። እንደ ትልቅ እርምጃ ነው መታየት ያለበት። እንደምሰማው ሌላው ቀርቶ ዛሬ እንኳን አሜሪካ ቁጭ ብለው የፓርላማ ደሞዛቸውን እንዳልተቋረጠ ነው የምሰማው። ይሄ ትልቅ 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 እርምጃ ነው። ምናልባትም ለመመለስ ያላቸውን እድል ያሰፋ ይሆን? እሱን እንደ በጎ መታየት ነው እና ጠቅላይ ሚኒስትሩ አብረዋቸው ከመጡት ሰዎች ጋር አብረዋቸው ሲንቀሳቀሱ ወይ ደግሞ ለውጡ ላይ ትልቅ ሚና ከነበራቸው ሰዎች ጋር እሳቸው ገፏቸው ወይስ እነርሱ ራሳቸውን ከሂደቱ አገለሉ? ወይንስ እርሳቸውን ገፍተው ከሂደቱ አውጥተው በራሳቸው መንገድ ለመሄድ ሲሉ ተቀደሙ? ያው በነጃዋር አስተባባሪነት መጀመሪያ አካባቢ አንድ ሂደት እንደነበረ ስለምናስታውስም ጭምር ነው። ምናልባት እንደው በግሌ የምጓጓው በዛ ሂደት ውስጥ ያለውን ሂደት በተለይ መጀመሪያዎቹ ምዕራፎች ላይ የነበሩትን የውስጡን ምናምን ራሳቸው ጠቅላይ ሚኒስትሩ ወይ ደግሞ ሌላም ሰው ጽፎ ብናነበው ብዙ ነገሮች ግልጽ ይሆናሉ ብዬ አምናለሁ። ስለዚህ ኢትዮጵያ ውስጥ በተፈጠረው ሁኔታ ላይ የነበሩት ሂደቶች በግልጽ የሚያረጋግጡት የዘር ፖለቲካ እንዲቀጥል በመፈለግ ለጊዜው ይሁን ለዘላቂ እሱ ራሳቸው ዶክተር ለማ የሚተነትኑት ነው የሚያስረዱት ነው። በሌላም በኩል ደግሞ ጠቅላይ ሚኒስትሩን ለመገልበጥ በመዶለት በዚህ መልክ ከሂደቱ የወጡ ሰዎች አልታሰሩም፣ ሌላ ነገር አልደረሰባቸውም። እውነት ይሄ ነው እንግዲህ በአደባባይ ያለው እውነታ። ስለዚህ የመከዳት ወይ ደግሞ የሆነ ነገር ተብሎ የሚጠቀሰው ነገር ምን እንደሆነ በግሌ የማይገባኝ እያንዳንዱን ሂደት ለምን የሚለውን ቁጭ ብዬ አስቤ ግራ ቀኝ አውርጄ ስለምጠይቅ ማለት ነው። የሆነ ቦታ ተጠጄ የሆነ አካል ዝም ብሎ የሚነግረኝን ሁሌ ስለማልሰማ ማለት ነው። ይህን የማያደርጉ ሁሉም ግራ ቀኝ የሚያዩ ሰዎች ሁሉ ይሄን እውነታ በግልጽ ይረዱታል። ስለዚህ ኢትዮጵያ ውስጥ የተፈጠረው ነገር ላይ ጠቅላይ ሚኒስትሩ እዚህ ጋር ይሄ ክፍተት ይሄ ጉድለት አለባቸው የሚል ነገር ካለ እሱም ጥሩ ነው። ያንን ብናቀው ምናልባት እንዲህ አይነት ነገር ወደፊት ባይደገም ለሀገር አይጠቅምም የሚል ነገር ስጋታችንን ልንገልጽ የሚችልበት ሁኔታ ይኖራል። ይህ እንግዲህ ኢትዮጵያ ውስጥ ሌላ የሚጠቀስ ሰው አለ? ከነዚህ ዋናዎቹ ለውጥ ውስጥ ግንባር ቀደም ከሆኑ ሰዎች ውጭ ምክትል ጠቅላይ ሚኒስትር 4 ሰዎች ናቸው እንግዲህ መጀመሪያ ላይ ጎልተው ሲወጡ የነበሩት ዶክተር ለማ፣ ዶክተር አብይ፣ ዶክተር ገዱና አቶ ደመቀ አይደል? የሁለቱን አነሳው። አቶ ደመቀ ደግሞ ያው በክብር ከምክትል ጠቅላይ ሚኒስትርነታቸው የተሰናበቱበት ሁኔታ ነው። በዚህ ሂደት ውስጥ እንግዲህ ጠቅላይ ሚኒስትሩ እዚህ ጋር ይህን የሚል ነገር ካለ ጥሩ ነው፣ ለውይይትም ይጠቅማናል። ይህ እንግዲህ የትላንቱ ቲአርቲ ወርልድ ቴሌቪዥን ላይ ከነበረው ውይይት ጋር ተያይዞ ኤርትራዊው ያነሱት ነገር ኤርትራ ጋር የመጣው ኤርትራ ጋር መክዳት ወይ ደግሞ በኤርትራውያን የመከዳት ወይ ደግሞ ኤርትራ ባለስልጣናት ወይም የኤርትራ መንግስት የመከዳት ነገር ላይ እሱ ጋር ሳይደረስ መጀመሪያ የጠቅላይ ሚኒስትር ብሉ መንግስት ኢትዮጵያ ውስጥ ነው ያን ያደረገው በሚል ስላነሱ እንግዲህ አሁን ይሄንን መከዳት የሚለውን ነገር እስቲ አሁን የማስረዳት ምን ማለት በጣም በጣም እነሱ ጋር ኃላፊነቱ አለ ብዬ አምናለሁ። ከኤርትራ ጋር ተያይዞ እንግዲህ ያለው ነገር ላይ ልክ ነው። በኢትዮጵያና በኤርትራ መካከል ከ20 ዓመታት የተዘጋ ምዕራፍ በኋላ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ የአልጀርሱን ስምምነት ለመቀበል በመወሰን ወደ
ግንኙነቱን ኖርማላይዝድ ወደ ማድረግ በመሄዳቸው ብዙ ጊዜ ሰዎች የሚሳሳቱት ያ ግንኙነት ኢትዮጵያን ብቻ አይደለም የጠቀመው፣ ኤርትራን በከፍተኛ ደረጃም ጠቅሟታል። ለረዥም ጊዜያት ማዕቀብ ውስጥ የነበረች ሀገር ማዕቀቡ የተነሳላት ያን ስምምነት ተከትሎ የኢትዮጵያ መንግስት ለተባበሩት መንግስታት ጭምር በጻፈው ደብዳቤ ነው። ግንኙነቱ ሁለቱንም ሀገራት ጠቅሟል። ከዛ በኋላ ጦርነቱ መጣ። አንዳንዶች ብዙ ጊዜ የሚያነሱት ነገር ከኤርትራ መንግስት ጋር የተፈጠረው ወዳጅነት ቲፒኤልኤፎችን አስቆጥቷል የሚል እንትን ያነሳሉ። ከኤርትራ ጋር የተፈጠረው ወዳጅነት ለምን ቲፒኤልኤፍን ያስቆጣል? ከኤርትራ ጋር የተፈጠረው ወዳጅነት በተወሰነ ደረጃ ቲፒኤልኤፎች የጸጥታ መዋቅሩን ሁሉን ነገር የኢትዮጵያን መንግስት አቅም በወቅቱ ስለሚገመግሙ ስለሚያውቁ በቀላል የሆነ ነገር እናደርጋለን የሚል ከልክ ያለፈ እምነት እንዳላቸው የሚያጠራጥር አይደለም። ስለዚህ እንዲህ አይነት የተሳሳተ ስሌት ውስጥ እንዳይገቡ ያ ግንኙነት የተወሰነ ፍሬን እንዲይዙም ያደርጋቸዋል። ሰላምንም ለማረጋገጥ ትልቅ ዋስትናም የሚሰጥ ነው። እንዳይተኩሱ የሚያደርግ እርምጃም ነበር። ቢያውቁበት ከእብደት ወጥተው ይሆን ኖሮ እዚህ ሁኔታ ውስጥ አይገባም ነበር። ያ ሁሉ እልቂት፣ ያ ሁሉ ውድመት አይደርስም ነበር። በአካባቢው ግጭት ለማስቀረት በሁለቱ ሀገራት መካከል ያለውን ቁርሾ ለመፍታትና ወደ ተሻለ ምዕራፍ ለመጓዝ ትልቅ እርምጃ ተወስዷል። ያ እርምጃ በጣም አበረታች፣ ተስፋም ሰጪ ነበር። ጦርነቱ ፈነዳ። ጦርነቱ ያስከተለው ጣጣ አለ፣ ምንም ጥያቄ የለውም። ማንም ይጉለኩሰው ማንም እንትን ይበለው፣ በጦርነት ውስጥ ጥሎት የሚያልፈው ጠባሳ ከባድ ነው። ግን ያንን ጦርነት እንዴት ያብቃ የሚለው ላይ እንግዲህ ልዩነት ተፈጠረ። አሁን የኢትዮጵያም ኤርትራ መንግስት በይፋ እየተናገሩት ባይሆንም ያሉት ትንተናዎችም ሁሉም የሚያረጋግጡት ጦርነቱን ለመጨረስ ያለው መንገድ የኢትዮጵያ መንግስት የመጀመሪያ ምዕራፍ አይቷል። ከመቀሌም ወደ ቆላ ተንቤን ምናምን በማባረር ችግሩ እንዳልተፈታ ተረጋግጧል። ሁለተኛው ምዕራፍም መቀሌ ከተከበበ በኋላ በዛ መንገድ ከመጨረስ ይልቅ በንግግር መጨረሱ የበለጠ ይጠቅማል ወደሚል ድምዳሜ፣ ምናልባትም የኢትዮጵያ መንግስት ደግሞ እንደ ኤርትራ መንግስት ይሄ ከዓለም አቀፉ ማህበረሰብ የተነጠለ ባለመሆኑ ይሄ ምንድነው ኢኮኖሚ ጫናውንም ምኑንም የኤርትራ መንግስት ለረጅም ጊዜ በዛው ስላለፈ ያን ሊቋቋም ይችል ይሆናል። የኢትዮጵያ መንግስት ደግሞ በአንድ በኩል የቀደመው የመጀመሪያው ዙር ጦርነት ላይ የታየውን ነገር ገምግሞ፣ በሌላም በኩል ደግሞ እነዚህ ሰዎች ተመልሰው ቢሸፍቱ ያው ጀግና ነው የሚጫወቱት፣ ጥያቄ ውስጥ የሚገባ ነገር አይደለም። በተለይ ደግሞ ዛሬ ላይ ቆሞ ሁኔታዎችን በገመገመ ሰው የፕሪቶሪያ ስምምነት ለኢትዮጵያ ህዝብ በአጠቃላይ በተለይ ደግሞ ለትግራይ ህዝብ እውነትን የገለጠ ስምምነት አይደለም። ከዛ በኋላ ብዙ ነገሮች እንትን ያሉበት አይደለም እና በዛ ሂደት ውስጥ የኢትዮጵያ መንግስት ትግራይም የኢትዮጵያ ግዛት ሆኖ እንዲቀጥል ለማድረግ ጭምር ታሳቢ ባደረገ መውጫ ፍለጋ መፍትሄ ውስጥ በአብዛኛው ኃይሉ ተዳክሟል፣ ተመልሶ የአካባቢው ስጋት አይሆንም የሚል ግምገማም አድርጓል ብዬ ነው የማምነው። ስለዚህ ወደ ንግግር ሄደ። በንግግር ችግሮቹን እንፈታለን የሚል ነገር መጣ። አሁንም በህይወት ካለ ያለው በኤርትራ መንግስት ትከሻ ላይ ተደግፎ ነው። በህይወት ካለ ያለው ሱዳን ውስጥ ራሱ ሱዳንን ማስተዳደር ባልቻለው አልቡርሃን አርሚ ሰባ የተባለ ሰሞኑን የማይሆን ስልጠና ምናምን እያየሁ ነውና ኮማንዶ ምናምን አስመረቅን እያሉ በእነዚህ ትከሻ ላይ የሆነ ነገር ካልሆነ በዛ በፕሪቶሪያ ስምምነት ወቅት የነበረ ኃይል የተራከመ በአካባቢው ላይ ተጽዕኖ ማድረግ የማይችል መሆኑ ምንም የሚያጠራጥር ነገር አይደለም። ስለዚህ በዚህ በወቅት የኢትዮጵያ መንግስት ህወሓት መጥፋት አለበት ከሚለው የኤርትራ መንግስት አቋም ጋር አብሮ መጣጣም አልቻለም። ይሄኛው እንግዲህ የልዩነት ነጥብ ሆኖ በሁለቱ መንግስታት መካከል ልዩነት ፈጠረ ነው ትንተናዎች የሚያረጋግጡት። ኤርትራዊው በውይይታቸውም ላይ ያንጸባረቁት ይህንን ጭምር ነው። ምክንያቱም የዊሊያምስ ዴቪሰንን ሀሳብ ገዝተው ነው ወደ ቀጣው መንደርደሪያ ሄዱት እና የኢትዮጵያ መንግስት
የፕሪቶሪያውን ስምምነት በመፈረሙ ኤርትራን በምን በኩል ነው የካዳት ወይ ደግሞ ኤርትራ ላይ መከዳትን የፈጠረው? አንዳንዶች ኤርትራ ውይይቱ ላይ መተሳተፍ ነበረባት ይላሉ። ሌሎቹ ደግሞ በድፍረት ፋኖንም ይጨምራሉ ወይ ደግሞ የአማራ ኃይሎችም መግባት ነበረባቸው ይላሉ። በኢትዮጵያ ግዛት ውስጥ በኢትዮጵያ ፌዴራል መንግስት ላይ ያመፀ አንድ ቡድን መሳሪያ አንስቶ ሲተኩስ ነበር። ምናልባት ከሌላው አማጽ የሚለየው መንግስት የነበረ ኃይል በመንግስትነት ዘመኑ የሀገሪቱን የጸጥታ ተቋም ሙሉ በሙሉ በመዳፉ ያደረገ ብቻ ሳይሆን የጸጥታ መዋቅሩን መሪነት ሙሉ በሙሉ ይዞ ስለቆየ ያ ኃይል እንዳለ አብዛኛው የሀገሪቱ መሳሪያ 80% በመዳፉ ስለነበር አንድ ሀገር ተብሎ ሊጠራ የሚችል ግዙፍ ኃይል ገና ለመቆም ከሚውተረተር መንግስት ጋር ያደረገው ጦርነት ነበረ። ያን ጦርነት የውስጥ ጦርነት ነው፣ በኢትዮጵያ ውስጥ የተካሄደ ጦርነት ነው። ስለዚህ ያ ጦርነት በሰላም እንዲቋጭ የኢትዮጵያ መንግስት ካመፀው ኃይል ጋር ይነጋገራል። ካመፀው ኃይል ጋር በሚነጋገርበት ወቅት ኤርትራ እዛ ጦርነት ውስጥ ለመግባት ዋስትና ፈልጋለሁ የሚል ህወሓት ላይ የዋስትናው የራን ጉዳይ የሚያነሱት ነገር ነበር። ስለዚህ ህወሓት በወቅቱ በነበረው ዛሬም ባለው እነርሱ ላይ ካልተደገፈ ለየትኛውም የጸጥታ ስጋት ሊሆን የሚችልበት ሁኔታ የለም በየትኛውም መንገድ። ይበልጥም ደግሞ ዛሬ ከቀን ወደ ቀን ትግራይ ውስጥ ያለው መሰረቱን ስለምናውቅ ማለት ነው። እና የኢትዮጵያ መንግስት በውስጥ ጦርነት የውስጥ ለውስጥ ማለት በኢትዮጵያ መካከል የሚካሄድ ጦርነት ውስጥ የኤርትራ መንግስትም ቁጭ ብሎ በዛ ጉዳይ ላይ እንዲመክር ማድረግ የሚቻልበት ሁኔታ ነበረ ወይ? ቢያደርግስ ምንድን ነው የሚለወጥ ነገር ይኖራል ወይ? እና እንግዲህ ምናልባት አንዱ ህወሓት መጥፋት ነበረበት ነው እንግዲህ በኤርትራ በኩል ያለው። ሁለተኛው ድርድሩ ላይ መገኘት ነበረብን የሚል እስካሁን ድረስ በአብዛኛው በእርግጥ እየተነሳ አይደለም። ምን ተብሎ ድርድር ውስጥ የሚገኝበት ሁኔታ አለ። ስለዚህ ከዚህ ጋር ተያይዞ የኢትዮጵያ መንግስት የኤርትራ መንግስት የቱ ጋ ነው የካደው ወይ ደግሞ ክህደት የፈጸመበት በዛ መልኩ የሚገለጽ ነገር አለ። ስለዚህ አንድ ወቅት ላይ የሰላም ስምምነት ተፈረመ። ያ የሰላም ስምምነት የዓለም አቀፍ መድረክ መዋያ ሆነ። ተመልሶ ወደ ግጭት እንዳይገባ ወደ መልሶ ወደ ቀውስ እንዳይካሄድ ጥረት ሲደረግ ነበር። ጥረት በዛ በኩል ያው የህወሓት የፈጸመው ጦርነት አለ። እሱም ምዕራፍ ተዘግቶ ወደፊት ሲካሄድ የኢትዮጵያ መንግስት በውይይት ችግሮችን፣ ልዩነቶችን ለመፍታት ጥረት በጣም በከፍተኛ ደረጃ ሲያደርግ እንደነበር እንግዲህ በአደባባይ ያየነው ነገር ነው። የመጨረሻ ግንኙነታቸው ካልተሳሳቱ ካይሮ ላይ ነው። ካይሮ ላይ እንግዲህ በአንድ በኩል ልመና ይመስላል። እንደውም እውነት ለመናገር ወደ ኢትዮጵያ ለጉብኝት ሁሉ ኤርትራውን ፕሬዚዳንት አቶ ኢሳያስን ጋብዘዋል። የሆነ ቦታ ላይ ልታኮርፍ ልዩነት ልትፈጥር ትችላለህ። ከዛ ግን ልዩነትን ተነጋግረ ከመፍታት ውጭ ምን አማራጭ አለ? እና አሁን ኢትዮጵያ መንግስት ክህደት ፈጽሞ አልፈጸመ እንግዲህ ያለው ሂደት ይሄ ግልጽ ነው። ከዛ ውጭ አሁን የሚነሱ የባህር አክሰስ በሚል የሚነሳውን ነገር እሱን የኢትዮጵያን መንግስት የጦረኝነት ወይ ደግሞ በጉልበት የሆነ ነገር ለማሳካት የሚደረግ ጥረት ነው በሚል የሚነሳው ነገር እኔ ምናልባት በቅን አእምሮ ለሚናገሩ ሰዎች ተገቢ ነው ብዬ አላምንም። የኢትዮጵያ መንግስት በጥቅምት ወር 2016 ጠቅላይ ሚኒስትር አብይ አህመድ ለፓርላማ አባላት የ100 ምናምን ሚሊዮን ህዝብ ዘግቶ ለዘመናት ሊቀጥል አይችልም፣ ተነጋግረን እንፍታው የሚለውን ጥያቄ ማንሳታቸውን ተከትሎ ያው የተፈጠረውን ነገር እናውቃለን። ያንን ጥቅምት ላይ ብለው ጥር ላይ ግን ከሶማሌላንድ ጋር ነው የሰላም ስምምነት በአንድን የባህር መውጫ ስምምነት የተደረገው። ስለዚህ ኢትዮጵያ የሆነ ዋስትና ያለው ሽንኩርት ነው ያስገባሽው ወይስ ቢኤምን ያስገባሽ የሚል ያንን የሚቆጣጠር ማንም የማይቆጣጠረው ራሷ ብቻ የምታዘው በውል የታሰረ
ስምምነት እንደምትፈልግ ከሶማሌላንድ ጋር አረጋገጠች። 50 ዓመት ውል የባህር መውጫ ስምምነት። ያም ደግሞ ባህሩ ላይ መኖር ለሀገሪቱ ጸጥታ ዋስትና የሚሰጥ ነገር ነው። ስለዚህ ባህር ላይ መውጣት አለብን። ይሄን ስምምነት ሲፈረም በኤርትራ መንግስት በኩል የነበረው አቋም ምንድን ነው? ቀይ ባህር የባህሩ ተጋሪዎች ብቻ ነው የሚል ሱዳን፣ ግብፅና ማን ነው ግብፅ፣ ኤርትራና ሶማሊያ ዥዋዥዌ ነበር ሲጫወቱ የነበሩት። ጉዳዩ አሁን የኢትዮጵያ መንግስት የሆነ የኤርትራን ነገር ወስዳለው በሚል ነው ወይስ በትክክል የባህር መውጫ ነው የሚፈልገው የሚለው ያ ራሱ በቂ አይደለም? ያንን ጥረት የኢትዮጵያ መንግስት በሚያደርግበት ወቅት የኤርትራ መንግስት ቢያንስ አጋዥ ባይሆን እንኳን ተቃዋሚ ሆነ ለምንድን ነው የሚወጣው? አሁንም በተለያዩ መድረኮች የሚነሳው የሁለቱንም ሀገራት ሉዓላዊነት በጠበቀ መልኩ ዘላቂ የሆነ መውጫ ነገር ስምምነት እናድርግ ነው። ይህንን አናደርግም ብሎ የታጠቁ ሰዎችን አደራጅቶ በመላክ መፍትሄ ይገኛል ወይ? ስለዚህ ኤርትራዊ ላነሱት በተለያየ መንገድ አንዳንድ ወገኖችም በተደጋጋሚ የሚጠቅሱት ኢትዮጵያ ውስጥ በተፈጠሩ ሁኔታዎች ውስጥ ሁሉ ከሂደቱ የወጡት ሰዎቹ ወይም ቡድኖቹ ወይ ደግሞ መንግስታት በለው በራሳቸው አይደለም ወይ ራሳቸው አይደለም ወይ ከችግር ሂደቱ ወጥተው ምናልባትም ችግር ሆነው የተገኙት አይደለም በዚህ የሚል እንግዲህ በአደባባይ ያለውን ባለስልጣናቱም ባንደበታቸው ጭምር አረጋግጠው ከገለጹት ከኤርትራ ወገን ከምናየው የተለየ ነገር ከየት ይመጣል? ስለዚህ ለመቃወምም ለመከራከርም መውጫ ለመፈለጋም ውስጥ ካሉ ሰዎች ይሄን ነገሮች በተገቢው ማየትና እውነተኛ ችግሮችን እውነተኛ ጥያቄዎችን አንስቶ በዛ ረገድ መንቀሳቀሱ እጅግ በጣም አስፈላጊ ነው ብዬ አምናለሁ። ከዚህ አጀንዳ ለመውጣትና ለማጠቃለል አንድ ሰሞኑን ምሬ ወዳጆ በዚህ በወሎ አካባቢ የሚንቀሳቀሰው ፋኖ መሪ አንድ 10 ምናምን ደቂቃ ይሁን 20 ደቂቃ አካባቢ አንድ ማብራሪያ የሰጠበትን ቪዲዮ ተመልክቼ ነበር። ምናልባት እዛ ላይ የተቀመጡ ነገሮች ባጭሩ እሱን እዚህ ላይ ማንሳቱ ተገቢ ነው ብዬ አምናለሁ። ምሬ ወዳጆ ብዙ ጊዜ የፋኖ ደጋፊዎች አንድ ቀን ፈንጠዝያ ፉከራ፣ የሚቀጥለው ቀን ሙሾ ምናምን ነው ምናየው። ያንን ደግሞ ሙሾ ሲያወርዱ ዋናነት የሚጠቀሙት ምንድነው? ታጣቂዎቹ ላይ የሚወሰደውን እርምጃ ሲቪሎች ላይ ጉዳት ደረሰ፣ እንደዚህ ተደረገ፣ ከዛም በላይ ደግሞ ሲቪሎቹ ላይ ታጣቂዎቹም ላይ ጡት ተቆረጠ ምናምን የሚል ነገር ነው የወጣው። እሱ አሁን ስለ ጡቱ ብዙ እየተባለ እየተገለጸ ስለሆነ ምናልባት የልጅቷን ቤተሰቦች ሌሎችም በደንብ እነዚህ ሽፍቶቹን የሚጠይቁበት ቢያንስ ለመጀመሪያ ለምን ሄደች ያን የሚያሳዝን ነገር ነው። ከዛ በኋላ ደግሞ በአስክሬን ላይ የተፈጸመ ወንጀል ከወንጀሎች ሁሉ የከፋ ነው፣ በሕግም የሚገለጽ ነገር አለ። ስለዚህ ያን የፈጸሙ ለምን ፈጸሙት? እሱ አሁን በአደባባይ እየተገለጸ ነው። ምናልባት ምን አለ ባላነሳ ነው ይሉ ይሆናል ብዬ አምናለሁ። ግን ጩኸቱ በሚበረከትበት ወቅት ምክንያት የሚደረገው የድሮን ጥቃት ነው። የድሮን ጥቃት ሆን ተብሎ ሲቪሎች ላይ ተነጣጥሮ ሆን ተብሎ ይህ ተደርጎ የሚል ነገር ነበር። ሁሌም የማይገባኝ ብዙዎችም የማይገባቸው የማይረዱት ሲቪሎቹ ላይ ለምን ሲቪሎች ላይ ድሮን ከምትወረውር የሆነ ሲቪሎቹን ላጥቃ ካልክ ሌላ ቀላል ነገር አለው አይደል ወይ? ለምንስ ነው የሚጠቁት? ያው ደጋፊው ዘግቶ ስለሚጫወት ግራቀኝም ስለማይ ሊያምናቸው ይችላል። ሲያምናቸውም ኖሯል። ምሬ አሁን የተናገረው ምናልባት ለብዙዎቹ
ሁለት ነገር ነው ከድሮን ጥቃት ጋር ተያይዞ እኛ ላይ የሚወረወረው ድሮን ይላል እኛን የሚያገኝበት ጊዜ ያለ እኛን ባያገኝም ደግሞ ሲቪሉ ላይ ሊያርፍ ይችላል ለኛ የሚወረወረው ነው የሚል ምናልባት እንዴት ኤዲት እንዳደረጉት እንኳን አላውቅም ለኛ የሚወረወረው እሱ ራሱ ያረጋገጠው ኢላማው የታጠቁት ኃይሎች መሆናቸውን አረጋግጧል ያ ለኛ የሚወረወረው እኛ ላይ ካረፈ እኛ ላይ ካላረፈ ሲቪሎች ላይ ጉዳት እያደረሰ ነው ሁለተኛ ከዚህ ጋር አያይዞ በዚህ የተነሳስ ህዝቡ እየተማረረም ስለሆነ ከዚህ በኋላ ሌላ መንገድ ሌላ ስልት እንከተላለን ይላል እንግዲህ እንደሚታወቀው ድሮኑ በቃ ሲቪልን አላለም ሰራዊትን አላለም ጃምላ አሁን በፊት ገለጨዋለሁ የአማራ ህዝብ የሚጨፈጨፈው ድሮኑም ሲተኮስ መድፉም ሲወረወር ማንኛውም ሲጣል አንድም ከኛ ላይ ከተሳካለት ሊያርፍ ይችላል ካልተሳካለት ከአማራ ገበሬ ከአማራ ህፃናት ላይ ወይም የአማራ ንብረት ላይ ነው የሚያርፈው እንዲያም ካለ ሰብሎ ላይ ነው የሚያቃጥለው እንዲያም ካለ እምነቱ ላይ ነው የሚያቃጥለው ይሄን እንደፈለገ ያደረገ ስራውን እየሰራ ነው ወደፊት ምን እናደርጋለን የትግሉን ስልት ለመቀየር ራሳችን ከወዲሁ እየተዘጋጀን ነው ማለት ነው በዚህ ልክ የአማራ ህዝብ እንድታቀው ፈልጋለሁ እንግዲህ እዚህ ላይ የሚረዳ ማንን ሰው መረዳት ያለበት ምሪስክ ይናገርም አንጠብቅም የኢትዮጵያ መንግስት ወይ ደግሞ የኢትዮጵያ ሀገር መከላከያ ሰራዊት ኢትዮጵያን ሲቪሎችን አይደለም ራሱ ታጣቂዎቹን እንኳን ኢላማ ማድረግ ፍላጎት እንደሌለው በተለያየ መንገድ እኮ አረጋገጠ ፍላጎት የለውም ማለት ምን ማለት ነው በንግግር እንፍታው ማለት መተኮስ አልፈልግም ማለት ነው ግን የሚሞቱት ልጆች ከውጭ ከሚላከው ገንዘብ እየደረሳቸው አይደለም ግን ህይወታቸውን እየከፈሉ ነው ይሄንንም የጸጥታ ኃይሎቹ ስለሚያውቁ እነሱ ሰላም እንዳይሆኑ ይሞክራሉ ግን ደግሞ ሰላምን ለማረጋገጥ የሌሎች የጸጥታ ኃይሎቹን ደህንነት ለማስጠበቅ እርምጃ ከመውሰድ አይታቀቡም ስለዚህ ማን ላይ ነው የሚወረወረው የሚለውን ምሬ በአደባባይ ስለገለጸ በሌላም በኩል ደግሞ በዚህ ማህበረሰቡ እየተማረረ በእነሱ ጦስ የሚደርስ ጉዳት ይነስም ይዛ ኮላተራል ዳሜጅ የሚባል ነገር አለ ይሄም ህዝቡ ጋር ከፍተኛ ተቃውሞ እንዳለ ስለተረዳ ሌላ መንገድ እንከተላለን የሚል ነገር አንስቷል ጥሩ ነው ሁሌም በግሌ ምለው ነው የመጀመሪያው በትክክል የምትዋጉበት ዓላማ ካለ ያንን በደንብ አደራጅቶ ሰብሰብ ብሎ ለፎቶ ሳይሆን ትርጉም ያለው ነገር ለማምጣት አቅም እስኪያደረጁ ጉልበት እስኪሰበስቡ የሆነ ቦታ ላይ ተኩሶ ከዛ በኋላ ፎቶ ተነስቶ ገንዘብ ለማስላክ ሳይሆን እውነተኛ የመብት የነጻነት ትግል ከሆነ አቅም እስኪጎለበት ምን እስኪል ድረስ ራስን ማደራጀት ህብረተሰቡ ሰለባ እንዳይሆን እውነተኛ ወደ ጫካ መውጣት ወደ በረሃ መውረድ በዚህ መልክ ራስን አደራጅቶ ለነጻነት ትግል ማድረግ ተገቢ ነው ይደገፋል ጥያቄ ካለ ይሄንንም ደግሞ በንግግር ልፍታው የሚል አካል ካለ ጠመንጃው እኮ የሚነሳው መብት ሲገደብ ነጻነት ሲጠፋ አይደለ ያንን ማድረግ የማይቻልበት ሁኔታ ኢትዮጵያ ውስጥ አለ ወይ የት ነበርን ዛሬ እንገኛለን ይሄንን ቆም ብሎ ማየት በጣም በጣም አስፈላጊ ነው ሌላው ከህብረተሰቡ የሚመጣውን ነገር ስጋት አለው ሰራዊት በዚህ ይሄን ያህል ሰራዊት አለፈ እያላችሁ ብዙ ጊዜ አታውሉ ይላል እንግዲህ ምሬ ይሄን እያሏቸው እያሸበሯቸው ነው ማለት ነው እንቀይረዋለው ያለውን የትግል ስልት ይልቁንም ወደ ውይይት ወደ ድርድር መምጣት የሚችልበት ሁኔታ ላይ በማድረግ የሰዎችን ሞት መቀነስ የህብረተሰቡን ጉስቁልና ማስቀረት ይሄንን እርምጃ መውሰድ በጣም በጣም ትልቅ ነገር ነው ብዬ አምናለሁ ሌላው የሚነሳባቸው ነገር
ቀደም ሲል ካልኩት ጋር የሚያያዝ ነው። ከእንትን የምትሉ ከሆነ በደንብ መሬት ይዛችሁ ወይ ደግሞ በቋሚነት እንትን በሉ የሚል ነገር ይመስለኛል። እና ቦታ ስንለቅ ለምን ለቀቃችሁ ትሉናላችሁ? እኛ የምናስበው እኮ ዋናውን ነገር ነው። ስለዚህ በመልቀቅ ስንለቅ አትሸበሩ የሚልም መልእክት ያስተላልፋል። እነዚህ ምን ሊያደርጉ እነዚህ ነገር ሊመሯችሁ እያለ ብዙ የሚያደናክር ስላለ ለዚህ ግንዛቤ ለህዝባችን ለመስጠት ያስፈልገና ማለት ነው። ከዚህ ውጭ ህዝባችን እንደሚታወቀው 16 ወረዳ ከዛም በላይ ይዘን እንደነበረ ይታወቃል። እንደው ወደ ኋላ ባልመልሳችሁም ነገ የፈለግነውን ቦታ ልንለቀው እንችላለን። ምናልባት የኛ ቤተ መንግስት ከዛ እንዳልሆነ የአማራ ህዝብ ልታውቅልና ይገባል። እናናስበው ቤተ መንግስታችን ሌላ ቦታ ነው። ይሄን ከተማ ከያዘው ይሄን ወረዳ ከያዘው እንግዲህ ማብላችሁ ማንንም ሰው ተስፋ እንዳቆርጥ እኛ የትግል ጥበባችንን ተከትለን ነው የምንሄደው። ያን ወረዳ የምንፈልገው ነገር ገብተን የምንፈልገው ነገር ከሰራን ያዝነውም አልያዝነውም ሊያደርግልን የሚችልበት መንገድ አይኖርም። ለቀነው ስንሄድ ማንኛውም አማራ ስለንቦናህ ሊሰማህ አይገባም። ቅድም ያልኩት ነገር ነው። በደንብ ተደራጅተ አቅም አጎልብተ ምናምን ቢሆን ፎቶ ለአንድ ቀን ተነስቶ በሚቀጥለው ቀን የት ናቸው የሚባልበት ሁኔታ አይኖርም። በደንብ የተደራጀ እንቅስቃሴ ቢሆን ዛሬ ያሉበት ቦታ ላይ ቢያንስ ጨምረው ወደፊት ተራምደው ነው የሚገኙት እንጂ እዛው ቦታ ላይ እንትን አይዳክሩም። በዚህም የተወራጩ ደግሞ የሆነ የኤርትራ መንግስት ጦርነቱን ራቅ አድርጌ ላስቀረው ባለው መሰረት የዛም ጉዳይ አስፈጻሚ የሆኑ ደግሞ ህፃናቱን ማስጨረሱም ነውርም ወንጀልም ተጠያቂነትን ጭምር የሚያስከትል ብዙ ተጠያቂነት የሚያስከትል ነገር ስላለ ይልቅ እነዚህ ሰዎች ዛሬ ላይ ቆመው በሚቻለውና በሚያዋጣው በንግግርና በውይይት ችግሮቻቸውን እንዲፈቱ ደጋፊዎቻቸውም የራሳቸውን ጥረት ቢያደርጉ ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ ጥቅምት 14 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ጥቅምት 14 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።